እንግዲህ በሸዋ ካለው ሸዋ ቀጠና ላይ መርሃቤቴ ትናንትናና ከትናንት ወዲያ ጀምሮ በተለያየ ዙር የገባ የአገዛዙ አየር ወለድ ኮማንዶ በከፍተኛ ደረጃ መመታቱን ወይንም ደግሞ ማለቁን ነው እየሰማን ያለነው። እጅግ አስደንጋጭ ነገር ነው። በነገራችን ላይ የደረሰኝ መረጃ ከዚህ አንፃር አስደንጋጭ የሆነው በተለይ ለአገዛዙ ኃይል ነው እና ከባድ የሆነ የገባ ወታደር አልወጣም ነው ባለው መረጃ መሰረት አንሙት የደረሰኝ 2 እና 3 ዙር ወታደሮችን በተደጋጋሚ ለማስገባት ሞክሯል። ከትላንትናና ከትላንት ወዲያ ጀምሮ በጣም በርካታ ያገዛዙ ኮማንዶ ነው ያለቀው። አዳዲስ ኃይል ከተለያዩ ከተሞች ለማንቀሳቀስ ሞክሯል። ካለም ከተማ እንደዚሁ ከለሚ የተለያዩ ወታደሮችን ተጨማሪ በ3 እና በ4 ዙር ለማስገባት ሞክሯል። በመጀመሪያ 2 ዙር የገባው ወታደር አልወጣም። 3ኛ እና 4ኛ ዙር የወጣው ወታደር ደግሞ በከፍተኛ ደረጃ አልቋል ያለን መረጃ። ከዛም እንግዲህ ዋናዎቹ እንደውም አመራሮቹም ጭምር ኮሎኔሎቹም ጭምር አዛዦቹ እንደዚሁ ከከበባ ውስጥ ገብተው ያመለጡበት ሁኔታ ነው ያለው። ኮሎኔል ማቴዎስን ጨምሮ ሌሎችም የሱ ጓዶች እንደዚሁ ከፍተኛ ጥቃት እንደደረሰባቸው እና ከመያዝ እንደተረፉም ነው እየሰሙ ያለውት እና መጠነ ሰፊ ውጊያ እየተደረገ ነው ያለው ሸዋ ላይ። ሌላው በራያ ቆቦ ሲደረግ የነበረው ጦርነት ነው። በነገራችን ላይ በራያ ቆቦ ከባድ ረጅም ሰዓታትን የወሰደ 2 ቀናቶችን የፈጀ ጦርነት ሲካሄድ ነው። ስቲል አልበረደም። አንሙት ጦርነቶቹ ስቲል እየተካሄዱ ነው ያሉት። በከፊል ወደ ቆቦ ከተማ መግባት እንደተቻለ ነው የአፋብን መግለጫ የሚያሳየው። በርካታ ያገዛዙ ሰራዊት መመታቱን በተለይ መከላከያው እና ፌደራል ፖሊስ የሚባለው በከፍተኛ ደረጃ የተጎዳ መሆኑን ነው የሰማነው። ከሌላው ለየት እንደው በተወሰነም የፋኖ ኃይልም እንደዚህ ጉዳት የደረሰባቸው እንዳሉ ሰምቻለሁ። ግን በጣም በከፍተኛ ደረጃ ያገዛዙ ኃይል ማለቁን፣ ይዟቸው የነበሩ ምሽጎችን፣ ይዟቸው የነበሩ ካምፖችን ሁሉ እንዲለቅ የተገደደበት አሁንም ከተማ ውስጥ ግን ወጣ ብሎ አፈክፍጎ ከተማ ውስጥ ከባድ መሳሪያ እየተኮሰ በድሮንም በከባድ መሳሪያም ራሱን ለመከላከልና ለማቆየት ጥረት እያደረገ እንዳለ ነው እየተረዳው ያለሁት ማለት ነው። እና በእነዚህ ላይ እና ተጨማሪ መረጃዎችም ካሉ አንሙት ልታጋራን ትችላለህ። መልካም ልክ ነህ። በተለይ የዚህ ቆቦ ምኒልክ እዝ 102ኛ ኮር እያደረገ ባለው ውጊያ ላይ በተለይ ቆቦ ከተማ ድረስ ዘልቆ በመግባት በጣም በርካታ ያገዛዙን ኃይል መምታቱን የሚያሳይ መረጃ ነው የተላከው። 105 ያህል የፌደራል ፖሊስ አባላት እንደዚሁም ከ250 በላይ መከላከያ ሰራዊት ደምስሰናል በሚል ነው መረጃውን ይላኩልን ከእዙ ማለት ነው። ሌላው ለምሳሌ ተወርዋሪዋ ልዩ ዘመቻ በቀይ አፈር ላይ በነበረ ተጋድሎ 89 የመከላከያ ሰራዊት ደምስሳለች ሲል መረጃውን ልኮልናል። አገዛዙ በድሮን በቢኤም በዙ 23 በመድፍና በታንክ ተጠናከረ ማጥቃት ቢያደርግም አይበገሬዎቹን ማቆም ተስኖታል ሲል ነው የገለጸው። ነገር ግን አንድ ቀን ላይ ከአንድ ወዳጅ ጋር እያወራን ከፋኖ ጋር ለመዋጋት ቢኤም የሚተኮሰው ለምንድን ነው? መድፍና ታንክ ወዴት ነው የሚተኮሰው? ምን ላይ ነው የሚተኮሰው? የሚል ጥያቄ አንስቶ ጉዳዩን ዝም ብለን ስናብላላ ነበር። ምሽግ ይዞ የሚዋጋ ካለ ምሽግ ለማስለቀቅ ቢኤም ትጠቀማለ፣ ታንክና መድፍ ትጠቀማለ። ሜካናይዝድ የሆነ ውጊያ ያም በተለይ በተመሳሳይ የሆነ መሳሪያ ለምሳሌ ታንክና መድፍ ቢኤም በተመሳሳይ በዚያኛው አቅጣጫ የሚተኮስ ከሆነ እንዲህ አይነት ነገር ትጠቀማለ። ይሄ ባልሆነበት ምሽግ ቆፍረው ምሽግ ይዘው ለምሳሌ የቆም ምሽግ የሚሉት አለ አይደለም፣ በቁመት ልክ በደበት ልክ ተቆፍሮ እዛ ውስጥ በጣም ትልቅ ምሽግ ሰርተ የምትዋጋ ከሆነ ያንን ለማስለቀቅ ከባድ መሳሪያዎችን ትጠቀማለና ለምንድን ነው? ምን ማለት ነው? የፋኖ ሰራዊት እግረኛ ሰራዊት ነው። ይሄንን ወደ ማን ነው የሚተኩሰው? ለምሳሌ መቼም 50 60 ሆኖ 10 20 ሆኖ አንድ ላይ አይቆምም፣ ውጊያ ነው ያዘውና ወዴት ነው የሚተኩሰው የሚል ጥያቄ አንስቶ ዝም ብለን ለማብላላት እየሞከርን የነበረው ውትድርና ስለማናቅ ድምዳሜ ላይ አልደረስንም። ይሄን ጥያቄ ተመልካቾችም ሊጠይቁት ይችላሉ። ቢኤም የሚተኮሰው ምን አይነት የውጊያ ቀጠና ላይ ነው? ምን ላይ ሊተኮስ ይችላል? ኦኬ ኮንቬንሽናል ውጊያ ይሁን፣ ግን ክላሽ ያዙ ግፋቢል ዙ 23ም የለም ፎርዛት ማተር ዲሽቃ ነው የሚመስለኝ ከፍተኛው ዲሽቃ
ከዚያ ከፍ ያለ የቡድን መሳሪያ ፋኖ ውስጥ አታገኝም። መድፍ የምትተኩሰው ምን ለመምታት ነው? ስለዚህ ምንድነው ለማብራራት የሞከርነው ይሄ እዛ ተራራ ላይ አሉ ብሎ ካሰበ ዝም ብሎ ተራራውን ጫካውን በመድፍና በታንክ ይመታዋል ማለት ነው። እዛ ውስጥ አንድ ፋኖ ይሁን ሁለት ፋኖ ይኑር ስንት ሰው መታለው አይደለም ነሰሰርሊ አላማው የፋኖን ኢንፍራስትራክቸር መምታት የፋኖን የውጊያ አቅም ማዳከም አይደለም። ስለዚህ ተራራውንም ጫካውንም በመድፍ በፒኤም መምታት እንደ አንድ ስኬት የሚታይበት አስፈራሽ ተተኳሽ እስከተላከ እስከተገኘ ድረስ ከአዘርባይጃን ይሁን ከሚድል ኢስት ይሄ ተተኳሽ መምታት እስከቻለ ድረስ እዚህ ተራራ ላይ አሉ የሚል ጥቆማ ከተገኘ ዝም ብለ ተራራውን በለው እዚህ ሰፈር ገብተዋል ከተባለ ንጹሃን አሉ ሴቶች አሉ አርሶ አደር አለ እርሻ ነው ምንድነው ከብቶች አሉ ሳይባል ዝም ብለህ በለው እንዲህ አይነት የጦርነት ስልት እንደሆነ በአንድ በኩል ለማብራራት ሞከርን ጉዳዩን ስናይ ከዚህ ጋር ጥያቄው ተገቢነት ያለው ጥያቄ ነው ያነሳችሁት አንደሞት አዎ አንተም ማሳብ ተሰጥበታል ተመልካቾችን በደንብ እንዲያዩት ነው ከዚሁ ጋር ተያይዞ እንግዲህ ምንድነው አላማው ኤኒቲንግ አማራ የሆነ ነገር ዝም ብለ ዛፉም ያማራ ከሆነ ተራራውም ያማራ ከሆነ ማሳውም ያማራ ከሆነ መንደሩም ያማራ ከሆነ ዝም ብለ በመምታት ማጥቃት ማውደም የጦርነቱ አንደኛው ዋንኛው አላማ ስለሆነ ህዝብን ከታጋይ ወይ ህዝብን ከታጠቀ ቡድን የመለየት ፍላጎት ስለሌለ ዝም ብለ ያለውን ከባድ መሳሪያ ተተኩሳለህ ነው አንደኛው ያስቀመጥነው ሃይፖቴሲስ እንደዚህ ያለ ነው ሁለተኛው እግረኛ ሰራዊቱ ትናንትም ስናነሳው እንደነበረ ያገዛዙ እግረኛ ሰራዊት መዋጋት ተስኖታል የኮዝ የፖለቲካ አላማ በብዙ ምክንያቶች ስንለው በከረምናቸው ምክንያቶች የተነሳ በቁርጠኝነት ሊዋጋ የሚችል እግረኛ ሰራዊት የለም ይልቁንም አድማ ብተናና ሚሊሻን ከፊት በማድረግ መከላከያ የሚባለውን በማስከተል በተወሰነ ደረጃ ከኋላ ጥይት ተደግኖበት እርስ በርስ እንዲተባበቅ እየተደረገ የሚሽሽ ሲመስል እየመጣ በዚህ አይነት ሁኔታ ካልሆነ በወኔ ገብቶ የሚዋጋ የለም ኦሬዲ ስነርቦና የሞራል ውድቀቱም ከፍተኛ ስለሆነ ስለዚህ ምንድነው የሚደረገው በመድፍ ሽፋን ተሰጣለ ሽፋን ይሰጣቸዋል ነው የሚባለው የአየር የከባድ መሳሪያ የርቀት መሳሪያ ሽፋን ይሰጣቸዋል ነው ለሰራዊት የሚባለው ለአዛዦች የሚነገረው ስለዚህ አሻግረህ መድፍ ተተኩሳለ ማላይ ነው ተተኩሰው ምኑ ጋር ምን ታርጌት አድርገህ ነው ሌላ ጉዳይ ነው ዝም ብሎ መድፍ ይተኩሳል ታንክ ይተኩሳል ዙ 23 ይተኩሳል ድሮን ይተኩሳል ስለዚህ ሰራዊቱ የከባድ መሳሪያ የርቀት መሳሪያና የአየር ድጋፍ ያገኘን ነው በሚል ቢያንስ በእግረኛ ለመጠጋት እንዲችል ለማድረግ ጥረት እየተደረገ መሆኑን የሚያሳይ ነው አለበለዚያ በአንድ በኩል የደፈጣ ስልትም የሚጠቀም የሬድ የማድረግ የወረራ ስልትም የሚጠቀም ወደ ግለሰብ ታንክ አይተኮስም መቼስ 10 ልጆች 10 ፋኖች የተዋቁ እየተኮሱ ቢሆን 10 ልጆች ተሰልፈው አንድ ቅንቡላ ተተኩሶ በአንድ ላይ ሊያገኛቸው በሚችልበት ሁኔታ ላይ ይሰለፋሉ የሚል እምነት የለኝም ቦታ ይዘው በብዙ መንገድ ነው ውጊያ የሚደረገው አንድ ቦታም አይደለም ተተኩሶ በብዙ አቅጣጫ ስለምተኩስ ተራርቆ ምን ብሎ ውጊያ ሊደረግ እንደሚችል ነው መገምተው ስለዚህ በዚህ ሁኔታ ውስጥ ታንኩ ምንድነው የሚያደርገው መድፉ ምንድነው የሚያደርገው ፋኖ የሚተኩሰው ከባድ መሳሪያ የለም ፋኖ የሚያሽከረክረው ታንክ የሚነዳው ሌላም ነገር የለም በዚህ ሁኔታ ላይ የመድፍ ቅንቡላ የቢኤም ተተኳሽ ወዴት ነው የሚተኩሰው ንጹሃን ላይ ነው ህዝብ ላይ ነው መንደሩ ላይ ነው ስለዚህ ምናልባትም የስነልቦና ጫናም ለመፍጠር እንግዲህ ቅድም ስለ አንተ ስለ አዳፕቴሽን ያወራህ ነበር አዳፕተብል ሆኗል ፋኖ በእንደዚህ አይነት ጦርነቱ ስለመዋጋት ለምዶታል ችሎታል ስለዚህ መድፍ ስለተተኮሰ ዙ ስለተተኮሰ ድሮን ከላይ ስለመጣ ከታች ሰራዊት ስለተሰለፈ ሸብረክ የሚል የስነልቦና ውድቀት ውስጥ የሚገባ ፋኖ ሳይሆን የተላመደ እንዲያውም በዚህ ውስጥ ድል አድራጊነቱ የሚጨምር የውጊያ ግለቱ የሚጨምር ሰራዊት እንደሆነ በተደጋጋሚ ታይቷል በ3 አመት ውስጥ እንደዚህ በሚሆንበት ሁኔታ ግን ምናልባት የስነልቦና ጫና ፈጥራለሁ ብሎ ከሆነ የትድረስ አዋጭ ነው አላቅም ግን እየተደረገ ያለው ውጊያ ይሄንን ነው የሚመስለው በዚህ ውስጥ በተለይ የፌደራል ፖሊስ ተሰላፊ ነው መከላከያ ሰራዊት ተሰላፊ ነው 400 ናቸው ከሁለት ወገን በአንድ ቀን መመታታቸውን መረጃው ተላከልን የሚያመለክተው
በተመሳሳይ 89 መከላከያ ሰራዊት አባላት በልዩ ዘመቻ አሃድ ብቻ የተመታ መሆኑን ቀያፈር የተባለ ቦታ ላይ የሚያመለክት ነው። በዚህ ቦታ ላይ ከሞላ ጎደል ኮንቬንሽናል የሆነው ምናልባትም አብዛኛውን ሰራዊት ወደዛ ሲያስጠጋ ስለነበረ ወደ ሰሜን የዚህ አካል የሆነው ሰራዊት በዋነኛነት ተሰልፎ እየተዋጋ ይመስለኛል። እርግጥ ነው አድማ ብተናንና ሚሊሻን አስጠግቶ ነበረ። ነገር ግን መሃል አማራ ላይ ወደ ደቡብ ጎንደርና መካከለኛ ዞኖች ላይ ጥቃቱ ሲጠነክርበት እየመለሰ እንደነበረ እናስታውሳለንና ከዚያ አኳያ ሊሆን ይችላል ያገዛዙ የተመታው ኃይል ስብጥር ስትመለከተው የፌደራል ኃይሎች ላይ ያተኮረ መሆኑን ነው የተገነዘብኩት። ወንድም አንሙት ጥሩ ጥያቄ ነው ያነሳው። ግን እንዳልከው ያስቀምጥካቸው መላምቶች ባይዘው ትክክለኛና ጠንካራ ምክንያቶች ናቸው። በዋናነት እንግዲህ አሲሜትሪክ ዋርፌር ነው እንደምታውቀው። ጦርነቱ መደበኛ ጦርነት ነበር ሲደረግ የነበረው። በዚህ መደበኛ ጦርነት ውስጥ እንዳልከው ደግሞ የፋኖ ኃይሎች በሜካናይዝድ የታገዘ ውጊያ አያደርጉም። አይ ቲንክ ፎር ስትራቴጂክ ሪዝን ይመስለኛል። ፋኖች ፌዝ ስላለው የትግሉ የእድገት ደረጃ በራሱ ነው ወሳኝ በሚባል ደረጃ ላይ ሲደርስ ነው። በተለይ ደግሞ የአየር አቅም ከገነባህ በኋላ የሜካናይዝድ አቅምህን ለመጠበቅ መሬት ላይ ያለውን የሜካናይዝድ ኃይል የማደራጀት ስራዎች የሚሰሩበት አይ ቲንክ አሁን ወደዛ አደረጃጀት ውስጥ ተገብቷል። እንደምመለከተው በተለያየ ጊዜ የሜካናይዝድ አሰልጣኞች ሰልጣኞች ምረቃ ሲደረግ እየተመለከትን ያለ ነው። ግን እስካሁን አሁን ባልከው መሰረት የሜካናይዝድ ጦርነት አያደርግም ፋኖ። በዋናነት የሚያደርጋቸው የጦርነት ስልቶች ምናምን የተለዩ ናቸው። በግልጽ የሚታወቅ ነው። ቅድም እንዳልከው የቡድን መሳሪያዎች አሉ። ግን ከዛ በዘለለ የእግረኛ ላይ ትኩረት አድርጎ የሚታገል ኃይል ነው። ከዛ ውጪ ግን በርካታ አይነት የጦርነት ስልቶችን ይጠቀማል። እስከዛሬ ድረስ እንግዲህ የምንመለከተው እንደዛ አይነት ነገሮችን አይተናል። አገዛዙ ለምንድን ነው እነዚህን አይነት ከባድ መሳሪያዎችን የሚጠቀመው? ለምሳሌ ኢንተርምስ ኦፍ ኮስት ብንወስድ በጣም ከባድ ዋጋ ነው ያላቸው። አንሙት እነዚህን ከባባድ መሳሪያዎችን መተኮስ በከፍተኛ ዋጋ ነው የሚያስወጣው። ተራ ዋጋ አይደለም። እነዚህን ተተኳሾች መግዛት በጣም በጣም ከባድ ብዙ ዋጋ የሚያስወጣ ነው። ውድ ናቸው። ይሄንን ግን ያለ ገደብ ነው ሲጠቀም የምትመለከተው። ሁለት ምክንያቶች አንተ ያስቀመጥካቸው በመሰረቱ ሚዛን የሚደፉ ናቸው ብዬ ነው ማስበው። አንደኛው ለምሳሌ እነዚህን ከባድ መሳሪያዎች የሚጠቀምበት ምክንያት የስነ ልቦና ጫና መፍጠር ነው። በዋናነት የምንረዳበት ምክንያት እንዳልከው ማንንም አገኘ አላገኘ ጉዳዩ አይደለም። በነገራችን ላይ ከዚህ አገዛዝ ጋር በሚደረግ ትግል ውስጥ የገባኝ አንድ ነገር ምንድነው ንጹሃንን የመጠበቅ ማንዴቱ የአማራው ታጋይ ላይ ፋኖ ላይ ነው የወደቀው። አማራውን የመጠበቅ ማንዴቱ በዚህ ጦርነት ውስጥ ላለፉት 3 ዓመታት በነገራችን ላይ 3 ዓመት ሆኖታል የአማራው ጦርነት። ዛሬ ሱዳንም ጦርነት 3 ዓመት ሆኖታል በነገራችን ላይ ኦልሞስት ተመሳሳይ ወቅት ላይ ስለተጀመረ ማለት ነው። በነገራችን ላይ ሱዳኖች ድጋፍ እንዲያደርጉለት ጠይቆ አብይ አህመድ ወደ ኢትዮጵያ ተመልሶ አማራ ላይ ጦርነት ሊያውጅ ጥቂት ሳምንታት ሲቀሩት 1 ሳምንት ወይ 2 ሳምንታት ሁኔታዎች ሲቀሩት ነው ሱዳኖች በተወሰነ መንገድ ገፋ አድርገው ገዳሪፍንና ወደዚያ ወደ አልፋሽጋን ይዘው በፈርዘር ጫና አማራው ላይ እንዲፈጥሩ ያንንም የመሬቱ ጉዳይ ሙሉ ለሙሉ እንደሚነሳላቸው ቃል ተገብቶላቸው አማራውን እንከበዋለን ሳንዱች እናደርጓለን በተባለ ማግስት ነው ሱዳን ላይ ጦርነት የተነሳው። የሱዳን ጦርነት ራሱን ሱዳን እናጠፋው። ግን መስማማት ሲሎ ነበር አብይ አህመድ አማራውን በዛ እስከ ቋራ ድረስ እንደው ጫና ለማድረግ የሱዳን ኃይሎች እንዲገቡለት ጥያቄ አቅርበው ጥያቄው ተቀባይነት አድርጎ ለዛም ተለዋጭ መሬት ሰጥቶ የኢትዮጵያ ሉዓላዊ ግዛት አስረክቦ እንደዛ አይነት ስምምነት የሱዳን ኃይሎች ያንን በተስማሙ በስንተኛው ማግስት እንግዲህ እኛ ልንገልጸው በማንችለው ምክንያት ራሱ ሱዳን ካርቱም ሌላውም የሱዳን አካባቢ ምን ውስጥ እንደገባ የምትመለከተው ነው። አንሙት አማራ ክልልም የገባው ያገዛዙ ኃይል ያሰበው ሳይሆን ያላሰበው ሆኖ ዛሬ ባንገቱ እንዲያስብ የተገደደበት ሁኔታ እንዳለ ተመለከታል።